ሰላም ቤተሰቦቼ እንዴት ናችሁ? ትናንት በተለቀቀው ቪዲዮ ላይ የሆነ ለመናገር ሁላችንም የጠበቅነው ይሄ አልነበረም አይደለ? እንግዲህ በሀይሚቱ ቻናል ላይ የተለቀቀው ቪዲዮ አይተናል። ብሩክ አሞት ስቲል ምግብ ሲበላ አልጋ ላይ ሆኖ ነው። ያ ማለት አሞታል። ባያማ አልጋ ላይ ሆኖ አታጎርሰውም። አሞት ራሱን ችሎ ራሱ ቁጭ ማለት አልቻለም። ግን ትናንትና በተለቀቀው ቪዲዮ መጀመሪያ ፈጣሪያቸውን ማመስገን አለባቸውና የቀን ውሏቸውን ብሩክ ያለበትን ሁኔታ ሸር ማድረግ ነበረባቸው። እንደ ጓደኛ ፍጹም ሄኔና ቴዲ በአንድ ላይ ተቀጣጥረው ከሄዱ እነ ብሩክና ሀይሚ ጋር ሊጠይቁ ሲሄዱ ግን ያሳዩት ካራክተር ይሄ ከእናንተ አይጠበቅም። በቃ እንዴ እናንተ የሆነ ሳምበዴ ነገር ልትጠይቁ ስትሄዱ ጓደኛ የሚሆን ምንም ይሆን በቃ በጥል ውስጥ መሆን በምንም አይነት ሙድ ውስጥ ብትሆኑ ራሱ እንደዚህ አይነት አክት ማሳየት የለባችሁም። አንደኛ። ሁለተኛ ነገር ሶስታችሁም በአንድ ላይ ተቀጣጥራችሁ ነው ሄዳችሁ የመጣችሁት። እነ ብሩክ ጋር ተቀጣጥራችሁ ባትመጡማ በተመሳሳይ ሰዓት ቴዲ አይመጣም። በቃ ያን ያህል ይደብራል። በእውነት እኔ ደብሮኛል። ትናንት በተለቀቀው ቪዲዮ ላይ በተመሳሳይ ሰዓት አትመጡም። ተቀጣጥራችሁ ባይሆን ሶስታችሁ የገዛችሁትን ራሱ ፌስታሉ ላይ ተከፋፍላችሁ ነው የያዛችሁት እንጂ ተቀጣጥራችሁ ባይሆን ድንገት ቢሆን ቴዲ የመጣው የሰዓት ልዩነት ይመጣል። አትሊስት የሆነ ሰዓት የ10 ደቂቃ የ20 ደቂቃ የሆነ የሰዓት ልዩነት ይኖረዋል። እናንተ ግን አብራችሁ መጣችሁና ቴዲን ውጭ ላይ ያስቀመጣችሁት ገባችሁ፣ የተወሰነ ሳክሳችሁ እንደውም እንደገና ድራማው እንዲቀጥልና ቆሰቆሳችሁት። ሁለቱ የረሱትን ቆሰቆሳችሁት እንደገና። ብሩክና ሀይሚ ያው ነገሮችን በስበቡ ረስተው ደህና ሆነው እንደውም አልጋዬን በስበቡ ለቀኩልህ እንክብካቤ በስቶባል ምናምን ብለው እንደገና ወደ ምንድነው እርቅ ምናምን የምትሉት? በቃ እርቁ ሌላ ጊዜ አይደርስም። ግዴታ ይሄ ኢሾ እንደዚ አይነት ርዕስ ግዴታ በትናንትናው ዕለት መለቀቅ አለበት። ይደብራል፣ እውነት ይደብራል። የሆነች ፖይንት ነገር ሊኖረው ይገባል። ቪዲዮ ስትለቁ እንዴ ዝም ብሎ አይደለም። ማንም ሰው እንዴ ይሰራለሁ እኮ ስራቸውን ስተው ነው እኮ እናንተ የሚያዩት። እኔ እራሳችሁን ብላችሁ እራሳችሁን በቃ እኔ ብሆን ብላችሁ አስቡት። ጓደኛችሁ ድንገት ታሞ አሞታል፣ ግን በውስጣችሁ የሆነ ኢርሾ የሆነ ነገር አለባችሁ ወይ ተጣልታችኋል ወይ ምን ብላችኋል። ግን ደግሞ ልትጠይቁ ስትሄዱ አንድ ላይ ተቀጣጥራችሁ ጓደኛዎች አንድ ላይ ተቀጣጥራችሁ ብቻ በውስጣችሁ የሆነ ነገር አለ። ግን ያ ሰው ታሞ ልትጠይቁ ስትሄዱ እዛ ታመመበት ቤት ድብድብ ሌላ ኢሾ ማንሳት አለባችሁ። ሌላ ድብድብ፣ ሌላ አክት፣ ሌላ ሳክስ። ውሸታችሁ በደንብ ያስታውቃል። በደንብ በቃ ግን ተመልካች እኔ በቃ ነግሬዋለሁ። ይፈለግ ከጥግ ድረስ ነው ተመልካች ፍቅር ያላችሁ ለነ ሀይሚና ብሩክ። እንደዛም ሆኖ የፈለጋችሁትን ያመጣችሁትን ሁሉ አሜን ብለው ይቀበራሉ። ስህተታችሁን ስለማይነግሯችሁ በቃ እትየለሌ የሆነ ውሸት ነው ይዛችሁ የምመጡት። እውነት ትናንትና በተለቀቀ ቪዲዮ ላይ የምር ስላችሁ በጣም የሚደብር ነው። በቃ ፍፄ ሄኔና ቴዲ የምትባሉ አንደኛ ከህይወታችሁ ውጡ። በቃ እነሱ እኮ ሰላም ፈጠሩ። በሁለቱ መካከል እንደ መቀስ ጥልቅ ስትሉ ነው እነሱ የሚጣሉት። ምንም አይነት ነገር ቢኖር እኮ አየናቸው። ሰው አስታርቋቸው ያቅም። እነሱ ሁለቱ እርስ በርሳቸው ተነጋግረው ሁሌም ተጣልተው እንደገና የሚታረቁት ማንም አስታርቋቸው ያቅም እስከ ዛሬ ሲጣሉ። ግን ትናንትና በተለቀቀው ቪዲዮ ላይ የሌለ አክት አሳያችሁ። ሶስታችሁ አክት አሳያችሁ። አሁን ምንድን ነው ትናንት በተለቀቀው ቪዲዮ ላይ ምንድን ነው የሆነ ነገር እንዴ? የ20 ምናምን ደቂቃ ቪዲዮ ዝም ብለን ነው እንደኛ የምናየው? ስንት ስራ አለብን እኮ። በነፃ አይደለም እኮ የሚታየው። በቃ ሁለቱን የሆነ ነጥብ እንድታስይዙ አታድርጉ። ሶስታችሁ ማለት ነው። ይደብራል፣ በእውነት ይደብራል። እኔ ማርያምን ይደብራል። እኔ በጣም ነው የተናደኩት። ለምን እኔ የጠበቅኩት የቀን ውላቸውን አትሊስት ብሩክ ያለበትን እንደዝነን ሐኪም ቤት ሄደ በቃ አሁን ምናምን ብለው እንደምታዩት ሀይሚና ብለው ሶፋ ላይ ፏ ብለው ብሩክም ጋደም ብሎ ደህና ነው። ያው የቀን ውላቸውን ስላችሁ ሐኪም ቤት ሄደው ከዛ እንዴት እንደዋሉ ምን እንደታዘዘላቸው እንዴት እንደዋለ እንዴት እንዳደረ በቃ አሁን ጤንነቱ ምን ላይ እንደሆነ ምናምን ግድ ቪዲዮ መለቀቅ ካለበትም ማለት ነው። ከዛ በተረፈ በመጨረሻ ያስታውቃል የትናንቱ። በቃ እኔማ ሁሌ እኮ እንዳጋለኳችሁ ነው ማለት ተከታትላችሁ መምጣታችሁ አንደኛ በቃ የትየለሌ ውሸት
ሁለተኛ ደግሞ እርስ በርሳችሁ ሁል ጊዜ መደባደብ። እሺ ተደባደቡ። አንደኛችሁ እንኳን እንዲሆነ እምቦ ያለ ነገር ልክ እንደ ትግርኛ ሙዚቃ ዘውዘው እንዘጥ እንዘጥ። ኧረ ነገር አታስወጡን። እውነት ይደብራል። አንድ ሰው በሀገራችን ባህል ላይ ራሱ ሲሄድላችሁ አንድ ሰው ምንም እንኳን በውስጣችን የሆነ ኢሾ ነገር እንኳን በውስጣችን ቢኖር አንድ ሰው ታሞ ልንጠይቅ ስንሄድ እርስ በርሳችን የራሳችን ኢሹ አሁን ፍፄ ሄኖክና ይሄ ቴዲ የራሳቸው ነገር ባሰባቸው። እዛ የታመመበት ቤት ብሩክና ሀይሚ ጋ ሄደው ብሩክን ሊጠይቁን ሄዱት አይደል? ግን ደግሞ የራሳቸው ባሰባቸው እና ወደ ድብድብ፣ ወደ አክት፣ ወደ ምናምን ወይ ተጣለዙ። እስኪ እናያችሁ ማን ነው ጀግና የሚችል ቦክሰኛ? ማን ነው አንዱን ከአንዱ በቃ አሸንፎ አዳሪ? ማን ነው አሸናፊ የሚለውን በቃ እኔ እስኪ ወንድ ተደባደቡ። አንደኛችሁ ራሱ ክስቲ ተጎዶ አትችሉም። ይህ ውሸት ሳክ ስለሆነ ወደዛ ውንጭር። ለማንኛውም ይደብራል። ኤኒዌይስ እንግዲህ እነሱ ናቸው የሚያውቁበት። ይሄ ድራማ እንዳይቋረጥ ስለፈለጉ ነው እንደዚህ። ትናንትና እንግዲህ በታመመበት ብሩክ ሊጠይቁ ሄደው እንደገና ሌላ ኢሾ ቁርሾ ምናምን አንስተው የቪዲዮ ካሜራ የተዘጋው ድራማው መቋረጥ ስለሌለበት ነው እንጂ እንዲቋረጥ ቢፈልጉ ጭራሽ እንደዚ አይነት ኢሾ ማንሳት የልነበረባቸውም። ሶስቱም በአንድ ላይ ተቀጣጥረው መሄድ አልነበረባቸውም። ግዴታ ይሄ ድራማ መቀጠል ስላለበት ብቻ እነሱ ጋር ቪዲዮ መለቀስ ስላለበት ያው አስቀጥለውታል። ተመልካች ደግሞ ምንም ውሸት ነው፣ አትዋሹ። እናንተ ተቀጣጥራችሁ ሄዳ ብሩክ ጋር የመጣችሁት ብላችሁ ደግሞ አትጽፉም። ችግሩ እውነትን መናገር አትችሉም። ውሸትም ይዘው ይምጡ፣ እውነትም ይዘው ይምጡ፣ አሜን ብላችሁ ነው የምትቀበሉት። እና እንግዲህ እኔ በጣም ይቅርታ በትናንትናው ቪዲዮ በጣም ነው እኔ እንትን ያለኝ የደበረኝ። ምክንያቱም ደጋገምኩት መሰለኝ። አንድ ሰው ታሞ ልትጠይቁ ስትሄዱ ከታመመው የበለጠ የእነሱ ጉዳይ ብሶባቸው ሲደባደቡ ስታዩ ምን አይነት ስሜት እንደሚሰማችሁ እናንተ ታውቁታላችሁ። ብሩክን ሊጠይቁ ሄደው የራሳቸው ኢሾ ብሶባቸው ድራማው እንዲቀጥል ነው ያደረጉት። ሌላ ምንም የተለየ ነገር የለም ትናንትና በተለቀቀው ቪዲዮ ላይ ማለት ነው። እና ይመቻችሁ ለማንኛውም